ዓለም በመጨረሻዋ ላይ ናት። እስቲ ያስቡት፣ የምትወዷቸው ሰዎች በረሃብ አለንጋ እየተገረፉ ነው። መድኃኒት የለም፣ ተስፋ የለም። ይህ ሁኔታ በሚሊዮኖች የሚቆጠሩ ሰዎችን ወደ አብዮት እንዳይመራ መንግስት አንድ መፍትሄ አገኘ። መፍትሄው ዳቦ ሳይሆን መዝናኛ ነው። ነገር ግን ይህ መዝናኛ የሰው ልጅ እንደ አውሬ የሚታደንበት ዘ ረኒንግ ማን የተሰኘው ደም አፋሳሽ የቴሌቪዥን ውድድር ነው። ታሪካችን የሚጀምረው በ2025 ዓመተ ምህረት ነው። ቤን ሪቻርድስ ተራ ሰው ነው። እርሱ ለባለቤቱና ለታመመችው ልጁ የሚቆረቆር ድሃ አባት ነው። በከተማዋ ያለው የኑሮ ውድነት ጣሪያ ነክቷል። አንድ ግራጫ ጠዋት ላይ ቤን ልጁን ለማዳን የሚያስፈልገው መድኃኒት ከሚችለው በላይ እንደሆነ ይረዳል። ለልጁ መድኃኒት ፍለጋ በወጣበት ወቅት ነበር። ሳይገባው በፖለቲካ ሴራ ውስጥ ይጠለፋል። መንግስት ደግሞ ለህዝቡ ማሳያ የሚሆን ተጎጂ ይፈልጋልና ቤን ሪቻርድስን ያዙትና አንድ ምርጫ ሰጡት። ወይ በእስር ቤት ትበሰብሳለህ፣ አሊያም ደግሞ በሚሊዮኖች በሚታየው የቴሌቪዥን ፕሮግራማችን ላይ ተወዳዳሪ ሆነ ትቀርባለህ። ካሸነፍክ ቤተሰብህ ሀብታም ይሆናል፣ አንተም ነፃ ትወጣለህ ይለዋል። ቤን ምርጫ አልነበረውም። ወደ ሞት ሜዳ ለመግባት ተስማማ። ወደ ጨዋታው ከመግባቱ በፊት ቤን በታላቁ የቴሌቪዥን አዳራሽ ውስጥ ይቀርባል። የፕሮግራሙ አቅራቢ ዴሞን ኪሊያን ነው። ይህ ሰው ለቤን ርህራሄ የለውም። ለሱ ቤን ተራ ሬቲንግ የሚጨምርለት ዕቃ ነው። ህዝቡ በስቱዲዮ ውስጥ ሆኖ ቤን ይሞት እያለ ይጮኻል። ኪሊያን ለቤን እንዲህ ይለዋል፣ ዛሬ የአሜሪካ ተወዳጅ ጠላት ትሆናለህ። ቤን በብረት ቱቦ ውስጥ ተጭኖ ወደ ፈራረሰችው ከተማ ሊወረወር ነው። ከጀርባው አዳኞች ወይም ስታከርስ ተዘጋጅተዋል። እያንዳንዷ ሴኮንድ የሞት ደወል ትመስላለች። ቤን በጥልቀት ይተነፍሳል። አይኑ ላይ የሚታየው ፍርሃት ሳይሆን ለቤተሰቡ ያለው ፍቅርና ለጠላቶቹ ያለው ቁጣ ነው። ቱቦው ይከፈታል። ዘ ረኒንግ ማን በይፋ ተጀመረ። ቤን የመጀመሪያውን አዳኝ ጥቃት በጥሩ ብቃት ነው ያመለጠው። ሰውነቱ በደም ቢበሰብስም ልቡ ግን አሁንም ለቤተሰቡ ትመታለች። እዚህ ጋር አንድ ትልቅ ነገር እናያለን። ቤን እንደ ሌሎች ተወዳዳሪዎች ዝም ብሎ አይሮጥም፣ ያስባል። አዳኞቹ በቴክኖሎጂ ቢበልጡትም እርሱ ግን በዚች በፈራረሰች ከተማ ውስጥ ያለውን እያንዳንዱን ጥግ ለጥቅሙ ማዋል ጀምሯል። ቤን ተደብቆ ባለበት ወቅት ብቻውን እንዳልሆነ ይረዳል። ከመንግስት ቁጥጥር ውጭ የሆኑ አማጽያን ያገኘዋል። እነዚህ ሰዎች መንግስት በቴሌቪዥን የሚነግረን ሁሉ ውሸት መሆኑን የሚያረጋግጡ መረጃዎች አሏቸው። የሚሮጠው ሰው ወይም ዘ ረኒንግ ማን ሾው ተሳታፊዎቹ ወንጀለኞች ስለሆኑ ሳይሆን ህዝቡን ሊቀሰቅሱ የሚችሉ ንጹሃን ስለሆኑ እንደሚመረጡ ቤን ይገነዘባል። ቤን ለራሱ ብቻ ሳይሆን ለነዚህም ምስኪን ሰዎች ድምፅ መሆን እንዳለበት የተረዳው በዚህ ሰዓት ላይ ነው። በሌላ በኩል በቴሌቪዥን ጣቢያ ውስጥ ትልቅ ድራማ እየተሰራ ነው። ኪሊያን የቤንን ምስል እያዛባ ህዝቡ ቤንን እንዲጠላው እያደረገ ነው። ይህ ሰው ልጆቻችሁን ሊገድል የመጣ አውሬ ነው እያለ ቅጥ ያጣ ፕሮፓጋንዳ ይረጫል። እውነትና ውሸት የተደበላለቁበት ይህ ዘመን ቤን ንጹህ መሆኑን የሚያውቀው እሱና ጥቂት አማጽያን ብቻ ናቸው። ይህ ደግሞ በቤን ላይ ያለውን ጫና እጥፍ ያደርገዋል። ነገር ግን ለማሰብ ጊዜ የለም። ሁለተኛውና ይበልጥ ጨካኙ አዳኝ አካባቢውን አውቆታል። የሰንሰለት ድምፅ እና የቤንዚን ሽታ አካባቢውን ወሮታል። ቤን ከአማጽያኑ ጋር የነበረው ቆይታ ተቋርጦ እንደገና ወደ ሕይወትና ሞት ትግል ይገባል። አሁን ግን ቤን የሚሮጠው ለማምለጥ ብቻ አይደለም፣ እውነቱን ለሕዝብ ለማድረስም ጭምር እንጂ። እዚህ ላይ ፍልሚያው ይጀምራል። ይህ ሁለተኛው አዳኝ እንደ መጀመሪያው አይደለም፣ እጅግ ግዙፍና ደም የጠማው ነው። ቤን ባለበት ምድር ቤት ውስጥ እሳቱን ይለቅበታል።
ቤን ሪቻርድስ የታጠቀው አንድ ትንሽዬ ቢላዋ ብቻ ቢሆንም የእርሱ ትልቁ መሳሪያ ግን አእምሮው ነው። አዳኙ ሰንሰለቱን ሲያሽከረክር ቤን ወደ ጨለማው ጥግ ይሸሻል። ተመልካቹ ቤን ተያዘ ብሎ በሚያስብበት ቅጽበት ቤን በአካባቢው ያሉትን የጋዝ ቧንቧዎች ለጥቅሙ ማዋል ይጀምራል። ከከባድ ትንቅንቅ በኋላ ቤን አዳኙን በገዛ እሳቱ እንዲቃጠል ያደርገዋል። ይህ በታሪክ ውስጥ ትልቅ ለውጥ ነው። በስቱዲዮ ውስጥ ያለው ሕዝብ ጸጥ ይላል። ምክንያቱም ዘ ረኒንግ ማን ላይ ተወዳዳሪዎች ሲሞቱ እንጂ አዳኞች ሲሸነፉ ታይቶ አይታወቅም። ኪሊያን ደንግጧል። ነገር ግን ካሜራው ላይ ዞሮ ይህ ሁሉ የታቀደ ድራማ ነው እያለ ሕዝቡን ለማታለል ይሞክራል። ቤን ግን የአዳኙን መገናኛ በመጠቀም በቀጥታ ለኪሊያን እንዲህ ይለዋል፣ ልትደብቀው የምትሞክረው እውነት ዛሬ ይወጣል። አሁን ቤን ብቻውን አይደለም። ቅድም ያገኛቸው አማጽያን የመንግስትን የቴሌቪዥን ስርጭት ለመጥለፍ ወይም ሃክ ለማድረግ እየሰሩ ነው። ቤን ወደ ዋናው ስርጭት ማማ መድረስ አለበት። መንግስት ግን ይህንን ለማስቆም ልዩ ኃይሉን ያዛል። ከተማዋ ወደ ጦርነት ቀጠናነት ትቀየራለች። ቤን በህንፃዎች ላይ እየዘለለ ከሄሊኮፕተሮች ጥይት እያመለጠ የሚያደርገው ሩጫ ልብን በከፍተኛ ሁኔታ ያተርታል። ነገር ግን ገና ሳያርፍ ሶስተኛው ፈተና መጣ። ይህኛው አዳኝ ኤሌክትሮ ይባላል። የሚተፋው የኤሌክትሪክ ሞገድ ማንኛውንም የሰው ልጅ በሰከንድ ውስጥ አመድ ማድረግ ይችላል። ቤን ማማው ላይ ከመድረሱ በፊት ይህንን አውሬ ማለፍ አለበት። በዝናቡ መሃል የኤሌክትሪክ ብልጭታው ከተማዋን ያበራታል። እዚህ ላይ ስንደርስ ቤን ሪቻርድስ በሞትና በሕይወት መካከል ሆኖ ከፊቱ ካለው አስፈሪ አዳኝ ጋር ለሞት ፍልሚያ ይዘጋጃል። በታሪኩ እዚህኛው ክፍል ላይ ፍልሚያው በከፍተኛ ደረጃ ይጀምራል። ኤሌክትሮ የሚወረውሯቸው የኃይል ገመዶች የብረት ምሰሶዎችን እንደ ሰም ያቀልጣሉ። ቤን ዝናቡን ለጥቅሙ ሊያውለው ይሞክራል፣ ምክንያቱም ውሃና ኤሌክትሪክ አይስማሙም። ቤን ራሱን አደጋ ላይ ጥሎ አዳኙን ወደ ውሃ የተከማቸበት ጉድጓድ ውስጥ ይስበዋል። በአንድ ትልቅ ፍንዳታ ኤሌክትሮው በገዛ መሳሪያው ተመትቶ ሲወድቅ በመላው አሜሪካ ያሉ ተመልካቾች በድንጋጤ ከመቀመጫቸው ይነሳሉ። ቤን አሸናፊነቱን እያረጋገጠ ሲመጣ ኪሊያን ተላላኪዎቹን አዘዘ። ቤን ካልቆመ ታሪካችን ያበቃል አለ። በዚህ ጊዜ ነው ትልቁን የማጭበርበር ስልት የተጠቀመው። በስክሪኑ ላይ ቤን ቤተሰቡን እንደገደለ የሚያሳይ የሐሰት ቪዲዮ ለሕዝቡ ለቀቀ። ይህንን ያደረገው ሕዝቡ ለቤን ያለው አድናቆት ወደ ጥላቻ እንዲቀየርና የአማጽያኑ ድጋፍ እንዲቀዘቅዝ ነው። ቤን ይህንን በከተማዋ ስክሪኖች ላይ ሲመለከት ዓለም በላዩ ላይ የዞረች መሰለው። ነገር ግን አማጽያኑ ተስፋ አልቆረጡም። የመንግስት ወታደሮች መደበቂያቸውን ሰብረው ሲገቡ አማጽያኑ የመጨረሻውን ቫይረስ ወደ ስርጭት ጣቢያው ላኩ። ይህ ቫይረስ የኪሊያንን የሐሰት ቪዲዮ ሰብሮ እውነተኛውን መረጃ ለሕዝቡ ያሳያል። ሕዝቡ ለመጀመሪያ ጊዜ ቤን ሪቻርድስ ንጹሕ መሆኑንና መንግስት እንዴት ሲያታልላቸው እንደነበር ተረዳ። አሁን ሩጫው የቤን ብቻ ሳይሆን የመላው ሕዝብ ሆኗል። ታሪኩ እዚህኛው ምዕራፍ ላይ ሲደርስ የማይታሰበው ሆነ። ቤን ሪቻርድስ ገዳይ አዳኞችን አልፎ የጦር ሰራዊቱን ሰብሮ ወደ ዋናው ስቱዲዮ ዘልቆ ገባ። በስቱዲዮ ውስጥ የነበሩ ተመልካቾች በድንጋጤ ተነስተዋል። ነገር ግን አሁን ማንም አይጮህም። ሁሉም በዝምታ ቤንን ይመለከቱታል። ቤን የቆሰለ ቢሆንም አይኖቹ ውስጥ የሚታየው ብርሃን ግን ከመቼውም ጊዜ በላይ ጠንካራ ነው። ቤን ወደ ኪሊያን ተጠጋ። ኪሊያን በመጨረሻው ሰዓት እንኳን ልደራደርህ ይለዋል። ገንዘብ ትፈልጋለህ? ዝና ትፈልጋለህ? የፈለግከውን እሰጥሃለሁ።
ይለዋል። ቤን ግን ዝም ብሎ ይመለከተዋል። በመላው አገሪቱ ያለው ሕዝብ ስክሪኑ ላይ አፍጥጧል። ቤን በመጨረሻ ቃሉን ተናገረ። እኔ የምፈልገው የኔን ሕይወት ሳይሆን አንተ የሰረከውን የሁሉንም ሰው ነፃነት ነው። በዚህ ጊዜ ቤን ኪሊያንን ይዞ ተወዳዳሪዎቹ ወደ ጨዋታው ቀጠና የሚወረወሩበት ቱቦ ውስጥ ከተተው። ጨዋታው ተገልብጧል። አዳኙ ተከታይ፣ አሳዳጁ ደግሞ ተሳዳጅ ሆነ። ኪሊያን ለዓመታት ሰዎችን ሲገድልበት በነበረው ወጥመድ ውስጥ ራሱ ወደቀ። ቤን ሪቻርድስ የቴሌቪዥን ስርጭቱን ተቆጣጥሮ ለሕዝቡ የመጨረሻውን መልእክት አስተላለፈ። ከእንግዲህ ማንም በእናንተ ሕይወት ቁማር አይጫወትም። ዛሬ ሩጫው አብቅቷል። በዚህ ጊዜ የቴሌቪዥን ጣቢያው ስክሪኖች ሁሉ ጠፉ። እንግዲህ ዘ ረኒንግ ማን እንዲህ ተጠናቀቀ። ይህ ታሪክ ስለ ሩጫ ብቻ አይደለም፣ ስለ ሰው ልጅ ክብር፣ ስለ ሚዲያ ተጽዕኖና ስለ እውነት ዋጋ ነው። እናንተስ በዚህ ፊልም ላይ ምን ተሰማችሁ? መንግስት ህዝብን ለማዝናናት እንዲህ አይነት ጨካኝ ሥራ ቢሰራ ምን ታደርጉ ነበር? አስተያየታችሁን ኮመንት ላይ ጻፉልኝ። ቪዲዮን ከወደዳችሁት ላይክ እና ሰብስክራይብ ማድረጋችሁን ፈጽሞ እንዳትረሱ። በሚቀጥለው አጓጊ ታሪክ እስክንገናኝ ቸር እንቆይ።